ዱባይ ላይ እየተካሄደ ያለው ግፍ እጅግ በጣም ነው የሚያሳዝነው። በጣም ቪዲዮውን አስገባላችኋለሁ፣ ትሰሙታላችሁ ካንደበቷ። 6 ዓመት ሙሉ የሰራችው ብር 6 ዓመት ሙሉ እየታመመች እያመማት 1 ዓመት እንግዲህ ስራ ፈትቼ ተኝቼ ነበር፣ ጓደኞች ናቸው ያሳከሙኝ ያለችው። ይህንን ሁሉ ሳታገግም መዳም ቤት ገብታ የሰራችውን 6 ዓመት ሙሉ ያጠራቀመችውን ብር በግፍ በጣም በሚያሳዝን ሁኔታ ወረቀት አሰራልሻለሁ በሚል ሰበብ ከበላት በኋላ ዲፖርት አስደርጓታል ማለት ነው ወደ አገሯ። ምንድን ነው የተፈጠረው? እንዴትስ የጉዳይ እንዳዲስ ተቀሰቀሰ? በዝርዝር የምነግራችሁ ይሆናል። ሁላችሁም ቢሆን እንደው በእውነት በስደት እንደዚህ ለፍታችሁ ጥራችሁ የምታመጡትን ገንዘብ ፈጣሪ ይጠብቅላችሁ። የተካሄደውና የሆነው ነገር እንዲህ ነው። ቪዲዮውን ካንደበቷ ልጅቷ በእንባ እያለቀሰች ነው የተናገረችውን ቪዲዮውን አስገባላችኋለሁ። ነገር ግን የራሴን ሀሳብ አስተያየት መስጠት እፈልጋለሁ። መጀመሪያ እኔ የሰው ገንዘብ የምትበሉ ሰዎች፣ የሰውን ገንዘብ የምትመኙ ሰዎች የጊዜ ጉዳይ ነው እንጂ ባላሰባችሁት ነገር ትዋረዳላችሁ። ባላሰባችሁት ነገር ፈጣሪ ይበቀላችኋል። ደግሞም ይበቀል። የድሃ ገንዘብ ማንም ይብላው ማን የድሃ እንደዚህ እየታመመች እየቆመች እየተነሳች ቢላ ቤት ውስጥ ሰርታ ያመጣችሁን ብር የበላ ሰው መቼም ስቆ ይቀራል ብዬ አላስብም። እንደኔ ልጅቷ እንግዲህ እያለች ያለችው ምንድነው? ገመድ ይዤ እየሮጥኩ ጊዜ ራሴን ላጠፋ እናቴ ቀን ከሌሊት እየጠበቀች ነው ያለሁት። እናቴ በሽተኛ ሆናለች። ለበቂ ብዬ ነው እስካሁን ድረስ በህይወት ያለሁት። እየጠየቁትን ነገር በሙሉ ስለሚያደርግልኝ ለእኔ ዋጋ ስለከፈለልኝ ነው እንጂ መኖር ራሱ አልፈልግም። የሚያስኖረኝ ነገር ምንም ምክንያት የለኝም እያለች እንግዲህ በእንባን የተናገረችው ማርቲን ታስታውሳታላችሁ ብዬ አስባለሁ። የዛሬ ስንት ዓመት ለአንድ ሳምንት መነጋገሪያ ነበረች። እኛ ኢትዮጵያውያን ሶሻል ሚዲያ ላይ ማንም ይሁን ማንም ይበደል፣ ማንም ይሙት፣ ማንም ምንም ይሁን ለአንድ ሳምንት ፍትህ ከተጠየቀ በኋላ ማንም ሰው ዘወር ብሎ አያየውም። ለአንድ ሳምንት ትኩሱን ሁሉም ያራግበዋል። ከዛም በኋላ ይረሳል። ይሄ የታወቀ ነገር ነው። ማርቲ እንግዲህ ከዛሬ ስንት ዓመት በፊት ወረቀትሽን ላሰራልሽ በሚል 20,000 ድርሃም 6 ዓመት ሙሉ የሰራሁት ነው ብላለች። ቪዲዮውን አስገባላችኋለሁ፣ ከአንደበቷ ትሰሙታላችሁ። 6 ዓመት ሙሉ የሰራችው ብር ተቀብለዋት እንደተናገረችው ከሆነ ይሄ 20,000 ድርሃም በእጅ አጠራቅም የሰጠሁት ብር ነው እንጂ ከ20,000 ድርሃም ውጪ 500፣ 600፣ 700፣ 50 ብር፣ 200 ብር አንቺ ይሄን ላስጨርስልሽ፣ ይሄን ላስጨርስሽ እያለ ምንም ነገር ሳይጀምር ሲቀበል ነበረ። ዛሬ በሶሻል ሚዲያ በጣም ደግ ሆኑ፣ ብዙዎችን እየረዳ ነው ያለው። የኔስ ብር ለምንድን ነው የማታስመልሱልኝ እያለሽ በእንባ የመጣችበት ዋናው መንስኤ ምንድን ነው? አንዳንድ ጊዜ ሰው ላይ ተንኮል ሰርተን ብዙ ነገር አድርገን ኃይለኛ ልንሆን እንችላለን። ኃይለኛ መስለን በቃ የሚችለን የለም ምናምን እንላለን። ያ ሰው ድምፅ አቶ አቅም አቶ በሽተኛ ሆኖ ከታመመ በኋላ ማንም ዞር ብሎ የሚያየን የለም ብለን እናስባለን። ነገር ግን ጊዜ የሰራነው ስራ ዋጋ ያስከፍለናል። የተፈጠረው ነገር እንዲህ ነው። ሙኒት ከሰሞኑ ባደረገችው ነገር የስራ ተብላሽቶባት በጣም ብዙ ልጆች እንግዲህ እየወቀሷት ይገኛሉ። ብራችንን መልሽ እያሏት ይገኛሉ። ይሄ በሆነበት እንግዲህ ሄለን ሙኒትን ለመውቀስ በሙኒት ላይ አንዳንድ ቪዲዮችን ስትሰራ የዚች ልጅ ጉዳይ ተነሳ። በዚያን ጊዜ የዚች ልጅ ጠበቃ ነበረች ሙኒት። ሄለን ግን የመሰለቻት ከታሜ ጎን ሆና የዚች ልጅ ፕሮሰስ ያበላሸችው እሷ ነች በሚል ሁኔታ ነበር ሄለን ስትከሳት የነበረው። አሁን ማርቲ እሷ ምንም እንዳላደረገች ለማርቲ የሙኒትን ንጽህና ለመመስከር ስትመጣ የታሜ ጉድ እንደገና የዛሬ ስንት ዓመት የተዘጋው ምዕራፍ ልጅቷ የተወሰነ ብር ተዋጥቶላት ምን ብሎላት ተሰጥቷት እሷም ጸጥ በይ ተብላ አልቅሳም ኃይል አታ በመታመሟ ብዙ ነገር ምክንያት ነገሩን ትታው ቀርታለች። ነገር ግን ሄሉ ሙኒትን ስትወቅሳት በሙኒት ላይ ቪዲዮ ስትሰራ የሙኒትን ስም እያነሳች ላይቭ ስትገባ የእሷን ስም ማጥራት አለብኝ ብላ ወደ ሶሻል ሚዲያ መታ እንግዲህ እንደ አዲስ ጉዳዩ ተቀስቅሶ በጣም በሚያሳዝን ሁኔታ ያለችበትን ነገር ስትናገር በእንባ ነው እየተናገረች ያለችው። ሁሉም ሊያስቆማት ይሞክራሉ። ነገር ግን ያለውበት ሁኔታ በጣም ከባድ ነው። በቀለኒ ብዙ ዋጋ ስለከፈለልኝ አለሁኝ፣ ቤተሰቦችም እየተቆጡኝ፣ እናቴ ቀን ተሌሊት እየጠበቀችኝ፣ ስንት ቀን ነው ገመድ ይዤ ስሮጥ የነበረው። እምኖርለት ዓላማ የለኝም።
6 ዓመት ሙሉ የማቆቁበትን የለፋውበትን ገንዘቤን ታሜ በልቶኛል። በሶሻል ሚዲያ ግን እሱ ደግ ደግ እየተጫወተ ነው፣ ሰዎችን እየረዳ ነው። እኔ ገንዘቤን ለምንድን ነው የማታስመልሱልኝ? በዚያ ጊዜ ራሱ 7000 ምናምን ድርሃም ተዋጥቶ ሲሰጣት ለምንድን ነው ገንዘብ የምታዋጡልኝ በጣም ብላ ተቆጥታ እንደነበር በቂ ነው የተናገረው። ላቤን ገንዘቤን አስመልሱልኝ እንጂ የማንንም ብር እኔ አልፈልግም። ላቤ እያለ ለምንድን ነው ሰው ገንዘብ የሚያዋጣልኝ? ለምንድን ነው የምታሰባስቡልኝ ብዬ በጣም አልቅሼ ነበረ። እናንተ ሰው ከሆናችሁ ለምንድን ነው ገንዘቤን የማታስመልሱልኝ? እንግዲህ በዛ ጊዜ ብቻ በጣም ነው የምታሳዝነው፣ በጣም ነው የምትሰብረው። ይሄን ሁሉ አመት እንግዲህ እሷ ያለችበት ሁኔታ በዚህ መልኩ ነው። በዚህ ገንዘብ የተነሳ ህይወቷ ተመሰቃቅሎ ህይወቷን ጠልታ መሞት እየፈለገች መሞትም ግን ማችልበት ሁኔታ ላይ ሆና ነው ያለችው። አንደኛ በቂ ውለታ ይዟት፣ ሁለተኛ ነገር ደግሞ በእናቷ ጥበቃ ነው ያለችው። ይቺ ልጅ እንዴት እንደምታለቅስ ቪዲዮውን አስገባላችሁና በጥቂቱም ቢሆን ትሰሙታላችሁ። በጣም ነው ልብ የምትሰብረው። የሰው ገንዘብ ምን ያህል አስቡት። የስንት ሰው ህይወት ነው የተበላሸው ከዚች ልጅ ጀርባ። የእናቷን ህይወት፣ የእሷን ህይወት፣ በእሷ የሚጨነቁ እህት ወንድሞቿ፣ የስንት ሰው ህይወት ነው የተበላሸው በአንድ ሰው ምክንያት ማለት ነው። ይህንን ገንዘብ እሱ መመለስ ይችላል። ነገር ግን ለምን እንዳልመለሰላት በበቂ ራሱ በጣም ብዙ ዛቻ ሲዝትብኝ ነበር። ስልኩ የለኝም እንጂ እሱም በቂም በዚያ ጊዜ ወረቀት አልነበረውም። እሱንም ቢሆን አስጠርዘዋለሁኝ ጸጥ ማታስቢው ከሆነ በጣም ብዙ ነገር ሲያደርስብኝ ነበር ብላ እንግዲህ በእንባ ያለውን ነገር በሙሉ ስትናገር እውነቴን ነው። በጣም ነው ያዘንኩት። በጣም እንደ ስንት ሰው ነው ግን በኃይል አለኝ አቅም አለኝ እያለ እንደዚህ ድሃዎችን የሚያሰቃየው? ድሃን ግን ያሰቃየ መቼም ቢሆን እንቅልፍ አይወስደውም። መቼም እንቅልፍ ወስዶት አይተኛም። የዚች ልጅ ጉዳይ አሁን ሙኒት በሰሞኑ በደረሰባት በገጠማት ነገር ምክንያት ነው ሄሉ እንዳጋጣሚ እሷን አስታውሳ ሙኒት ያደረገች መስራት እሷን ለመውቀስ እንጂ ለታሜ ምናምን ታስቡ አይደለም ይሄ ሁሉ ነገር የሆነው። ግን የሰራው ስራ እዩት። ድሃ የድሃ አምባ መቼም ቢሆን በቃ ይጣረዋል። ራሱ ጥሪ ይሆናል አይደለም። ግርም ምን ያለኝ እኔ ራሱ ሰው ረስቷታል። ማንም ሰው አላስታወሳትም። ማንም ሰው ትዝ አላላትም። ነገር ግን ሙኒትን ምክንያት በማድረግ እንደገና ጉዳዩ እንዲቀሰቀስ እንዳዲስ ሆኗል ማለት ነው። እና በጣም ነው ያሳዘነችኝ። 6 ዓመት ሙሉ እየታመመች የሰራችውን ብር ወረቀት አሰራልኝ ብላ በራሱ ጊዜ እንግዲህ ፖሊስ ጣቢያ እንድትሄድ አድርጎ ከተያዘችና ከታሰረች በኋላ ጸጥ ብለሽ ወደ ሀገርሽ ተቀመጪ፣ ይሄው በቂ ነው ማነው የሚባለውን ሰውዬም ዝም የማታስቢው ከሆነ እሱንም ቢሆን አስጠርዤ ወደ ሀገሩ ነው የምልከው። እኔ እኮ ህጋዊ ነኝ ሀገሪቷ ላይ ምንም ማድረግ እችላለሁ ብሎ ብዙ ነገር እንዳደረሰባት በእንባ ነው እየተናገረች ያለችው። ባካችሁን ተጠንቀቁ። ለማንኛውም ቪዲዮ ላስገባላችሁ እስቲ በጥቂቱም ቢሆን ማርቲ አታልቅሻውም እንዳትታመሚ። ሙኒት አስመስሎ መኖር አስጠላኝ። እኔ የበቄን ሞራል አለመስበር ነው የእሱን ሞራል በቃ እሱ እንደዚህ ዋጋ ከፍሎልኝ እሱን አለማስከፋት ነው። እንደዚህ የውሸት ኑሮ የምኖረው የውሸት ሳቅ ምስቀው ለምን? እኔ እኮ የድሃ ልጅ ነኝ። ያሉን ገንዘብ የተበላሁት የ6 ዓመቴን ገንዘቤን እኮ ነው የተበላሁት።